እና በጣም ገዢ የሆነው አስተሳሰብ በስልጣን ላይ ያለውን አገዛዝ ማሸነፍ የምንችለው መቀየር የምንችለው ለውጥ ማምጣት የምንችለው በትጥቅ ትግል ነው፣ በውጊያ ነው። በሰላማዊ ትግል ለውጥ ማምጣት አይቻልም የሚል በጣም የገነገነ አስተሳሰብ ተፈጥሯል። ስለዚህ ይሄን የአይቻልም መንፈስ ወደ ይቻላል መንፈስ መቀየር ያስፈልጋል። አይቻልም የሚለውን እምነት ይቻላል ወደሚል እምነት መቀየር ያስፈልጋል። እሱን ሳትቀይር እሱን አስተሳሰብ ሳታመጣ በሰላማዊ ህዝባዊ እምቢተኝነት ውጤታማ መሆን አትችልም። አብዛኛዎቹ ተቃዋሚ ፓርቲዎች በትጥቅ ትግል ነው ለውጥ የሚመጣው ብለው የሚያምኑ ናቸው። በዛ ምክንያት ደጋፊያቸው የሆነው ህብረተሰብም የተከፋፈለ አስተሳሰብ ነው ያለው። እንደውም በስፋት ገዢ ሆኖ የምናየው አስተሳሰብ በሰላማዊ መንገድ ለውጥ አይመጣም የሚል ነው። ስለዚህ ዝም ብለን ለውጥ ይመጣል ብንለው ለህብረተሰቡ ማሳመን አንችልም። እንዴት ነው ለውጥ ሊመጣ የሚችለው የሚለውን ዝርዝር በሆነ ሁኔታ በዶክመንት ማሳየት ያስፈልጋል። ይሄን በማድረግ በዚህን ያህል ጊዜ በዚህን ያህል መስዋዕትነት ለዚህ አይነት ውጤት የሚያበቃ ለውጥ ማምጣት ይቻላል እና ልትወያይበት ልትከራከርበት የምትችል ማሳያ ሰነድ ከሌለህ እንዲሁ ዝም ብሎ በሰላማዊ ትግል ለውጥ ይመጣል ብለን ብንነግረው ደጋግመን አስተሳሰቡ ሊቀየር አይችልም። ስለዚህ አሁን የግንቦት አማራጭም የላቸውም የሚለው ነገርም ሪንፎርስ ይመጣልን። ስለዚህ አሁን የግንቦት ማንፌስቶ የመጣው ይቻላል፣ በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት ይቻላል ብሎ በግልጽ ህብረተሰቡ እንዲረዳው የፖለቲካ ኃይሉ እንዲረዳው ለማድረግ ነው። አንድ የሽግግርንም ጉዳይ እንውሰድ። አሁን ሁለት አስተሳሰብ አለ። በነገር ላይ በአንድ በኩል ገዢው ፓርቲ ተቃዋሚ ፓርቲዎች የጋራ አጀንዳ የላቸው፣ ሊሰባሰቡ አይችሉም፣ ሊስማሙ አይችሉም የሚል ፕሮፓጋንዳ ይነዛል። ለምንድነው ይሄን የሚያደርገው? ያላችሁ አማራጭ እኔን መደገፍ ብቻ፣ እጣ ፈንታችሁንም ወስነው እኔ ብቻ ነኝ። ከኔ በተጻራሪ የቆሙት ተቃዋሚ ፓርቲዎች የጋራ አጀንዳም የላቸውም፣ ከመጡም ደግሞ ከኔ የባሰ አደጋ ነው ይዘውብህ የሚመጡት። ስለዚህ እኔን ከመደገፍ ውጭ ሌላ አማራጭ የለህም የሚል ፕሮፓጋንዳ ይነዛል። ፕሮፓጋንዳ ብቻ ነው ግን በኋላ እንድንመጣበት ብዬ ስላቆየሁት ነው። ችግር የለውም። ይሄ በዚህ ፕሮፓጋንዳ ሰለባ በመሆን ደግሞ ኢቭን በተቃዋሚ ጎራ ያሉ ህብረተሰቦች ይሄ ተቃዋሚ ተባብሮ ምን ሊያመጣ ይችላል የሚል አይቻልም መንፈስ ያዳበሩዋሉ። የተሻለ ነገር እንዴት እናመጣለን? ለምሳሌ ከህወሓት ጋራ፣ ከኦላ ጋራ፣ ከፋኖ ጋራ መተባበር ይቻላል። በሰላማዊ ትግል የሚያምኑት በትጥቅ ትግል ከሚያምኑት ጋራ በሽግግር ጉዳይ ላይ እንዴት ሊተባበሩ ይችላሉ? አይችሉም የሚል አስተሳሰብ አለ። ይሄም ይቻላል የሚለውን አስተሳሰብ ለማሳመን ከተፈለገ እንዴት እንደሚቻል አጠቃላይ ይዘቱንና ቅርጹን ሊያሳይ የሚችል ሰነድ ማቅረብ ያስፈልጋል። ለውይይት መነሻ የሚሆን ለክርክር መነሻ የሚሆን ለውይይትና ለክርክር መነሻ የሚሆን ሐሳብ ሳይኖርህ ይቻላል የሚለውን ሐሳብ አሸናፊ እንዲሆን ማድረግ አትችልም። ስለዚህ ይህን ታሳቢ ማድረግ ያስፈልጋል። ስለዚህ እነዚህ ሁለት ሰነዶች ተቃዋሚ ፓርቲዎች አሁን ባለው የኢትዮጵያ ተጨባጭ ሁኔታ የተስማሙባቸው አይደሉም። ሰነዶቹም የተቃዋሚ ኃይሎች አይደሉም፣ የአንድ ግለሰብ ሰነዶች ናቸው። በአንድ ግለሰብ አይምሮ ተጽፈው ለውይይት የቀረቡ ናቸው። የኔ ፍላጎት ግን ምንድነው? ተቃዋሚው ጎራ እንደዚህ አይነት ሰነዶች ያስፈልጉታል። እንደዚህ አይነት ሰነዶች ሳይዝ አንደኛ ሰላማዊ ህዝባዊ እምቢተኝነትን በአግባቡ መርቶ ለአሸናፊነት ሊበቃ አይችልም። ሁለተኛ መንግስትን ከስልጣን ካወረደ በኋላ ዘላቂ የሆነ ለህዝብ ለአገር የሚበጅ ስርዓት ማምጣት አይችልም። ያን እንደሚያመጣ እርግጠኛ መሆን የሚቻለው መጀመሪያ በእንዲህ አይነት ሰነዶች የጋራ ሰነዶች ኖረው ውይይት ሲደረግ ነው፣ ክርክር ሲደረግ ነው የሚል ነው። ስለዚህ ያቀረብኩት ሀሳብ አሁን ይሄ የግለሰብ ሀሳብ ነው። ዋናው ነገር ምንድነው? ነገ ተቃዋሚዎቹ ለምሳሌ ተሰባስበው ይህን ትግል እንዴት ነው ማሸነፍ ያለብን ብለው የግንቦት ማንፌስቶ አይነት ማንፌስቶ ቢያወጡ ከዚህ የተለየ ሊሆን ይችላል፣ ያነሰ ሊሆን ይችላል፣ የሰፋ ሊሆን ይችላል። ይዳዝማት ዋናው ነገር ግን ተቃዋሚው ጎራ በዛ ደረጃ ሰነድ ካላዘጋጀ የትም ሊደርስ። ሌላው ደግሞ ከአብይ አገዛዝ በኋላ የተሻለ ስርዓት እንደምናመጣ አገሪቱን ወደ ተሻለ አቅጣጫ እንደምንወስዳት አሳማኝ የሆነ ሀሳብ በሰነድ ደረጃ ይዘን ካልመጣን ማንንም እናሳምናቸው፣ ትግሉንም ውጤታማ እናደርገውም የሚል ነው። ስለዚህ ምንድነው ብዙዎቹ ነገሮች አሳምሽንስ ናቸው። ነገ እኮ ተቃዋሚው ቢስማማ እንዲህ አይነት የሽግግር ሂደት ሊያቋቁም ይችላል። ነገ እኮ ተቃዋሚው ቢስማማ የሰላማዊ ትግሉን በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት ውጤታማ የሚያደርግ እንዲህ አይነት ታክቲክና ስትራቴጂ ሊኖረው ይችላል።
ብሎ ማሳየት ነው። ይሄ ስራውን ያቀላል የሚል እምነት አለኝ እና ብዙውን ሰው ደግሞ አይቻልም ከሚለው ስሜትና አስተሳሰብ ወደ ይቻላል እንዲገባ ያደርጋል የሚል እምነት አለ እና ለዛም አስተዋጽኦም እያበረከተ ይመስለኛል በተወሰነ ደረጃ። አይ ጥሩ መልካም። የምንወያየውም ለዚህ ነው። በዚህኛው ሰነድ ዛሬ አሁን በዋናነት በምንነጋገርበት ላይም በግልጽ አስቀምጣል ገጽ 3 ላይ ለምን በሚዲያ ላይ በስፋት መነጋገር እንደሚያስፈልግ የዛኛውም ኤክስቴንሽን ወይም ተከዚላ ነው ይሄ ውይይት። ቅድም ያስቀመጥከው ላይ ፕሮፓጋንዳ ይነዛል የሚለው ላይ አንድ ሀሳብ እንድንጨምር ፈልጋለሁ። ይሄ ሰነድ ራሱ ፕሮፓጋንዳ አለመሆኑ የፕሮፓጋንዳ አካል አለመሆኑ ወይም ካውንተር ፕሮፓጋንዳ አለመሆኑ ምን ማረጋገጫ ይኖረዋል? እኔ አንድ ግለሰብ ነኝ አይደል እንዴ? ፓርቲም ሞክለው ፓርቲ የለም። አሁን ሞክለው የተቃዋሚ ጎራም የለም። እኔ አስተዋጽኦ ለማድረግ እየሞከርኩ ያለሁት ፓርቲዎቹ በጋራ ህብረት ፈጥረው እንደዚህ አይነት ሰነድ እንዲኖራቸው ነው ግፊት እያደረግኩ ያለሁት። ስለዚህ ይሄን የፕሮፓጋንዳ አድርጎ መውሰድ የሚቻል አይመስለኝም። እንዳልከው ግን ካውንተር ፕሮፓጋንዳ ነው ካልክ አዎ ኦፍ ኮርስ ገዢው ፓርቲ የሚነዛውን ፕሮፓጋንዳ በሌላ ፕሮፓጋንዳ መቀልበስ በትግል ውስጥ ካለን ሰዎች የሚጠበቅ ይመስለኛል። ያ ፕሮፓጋንዳ ሲባል ግን ዝም ብሎ ተራ የሆነ እንትን አይደለም። በአየር ላይ ያለና መሬት ላይ ሊተገበር የማይችል አይደለም። እኔ እያልኩ ያለሁት አሁን አንድ ሰው መጥቶ ሊከራከረኝ ይችላል። ለምሳሌ በግንቦት ማንፌስቶ ያስቀመጥኩትን ነው እነዚህ ሁኔታዎች ኢትዮጵያ ውስጥ ሊተገበሩ አይችሉም ወይም ደግሞ በ45 ቀን መንግስትን ማሸነፍ አይቻልም ብሎ ሊከራከረኝ ይችላል። ያን ለመከላከል ያን ሀሳብ በእኔ በኩል ዝግጁ ነኝ። ተራ ፕሮፓጋንዳ አይደለም። ከጀርባ መሬት ላይ ተግባራዊ ሊሆን እንደሚችል ታስቦበት የተሰራ ሰነድ ነው። ነገር ግን አጸፋ ነው ካልከው አዎ ለአጸፋነትም ያገለግላል። በዋናነት የተዘጋጀው ለሱ አይደለም። ሞገስ እውነቱን ልንገርህ የተቃዋሚው ጎራ ደካማ ነው። እነዚህን ሰነዶች እኔ አልነበርኩም ዛሬ ወደ ውይይት ማምጣት የነበረብኝ። ተቃዋሚዎቹ ተሰባስበው እንዲህ አይነት ሰነድ ይዘው መገኘት ነበረባቸው። አሁን ኢትዮጵያ ካለችበት ሁኔታ አንፃር ያን ሊያደርጉ ስላልቻሉ ግን ዝም ብለን ማየት የለብንም። የተወሰኑ ሰዎች ይህን ሚና ለመጫወት ተገደናል። ስለዚህ ይቻላል፣ እንደዚህ አይነት ሰነድ ይኑራችሁ። ዝም ብለህ ይኑራችሁ ብትለው ዋጋ የለው። ምን አይነት ሰነድ ሊኖራቸው ይችላል የሚለውን ቅርጹን ይዘቱን ማሳየት ጠቃሚ ነው ከሚል ነው እና በሁለቱም ያስኬዳል ማለት ነው። ካውንተር ፕሮፓጋንዳ ነው ካልክ ያስኬዳል፣ ግን ከዛ በላይ ሚና አለው። ተቃዋሚዎቹ ይህን ሀሳብ ቢገዙት ወደ ተግባር ሊለወጥና ለውጥ ለማምጣት የሚያስችል ነው የሚል እምነት አለኝ። በጣም ጥሩ። እንግዲህ ይህንን ራስን እንደ አንድ ግለሰብ ስላልክ እንደ ግለሰብ እንውሰድና በሀገር ካኦፒ ነው የተጀመረው። እነኚህ ኦፍኮርስ በመጣጠፍ የመጡ ናቸው። ዋናው ሀገር ካኦፒ ነው። እሱን ከጻፍክ ከጥቅምት በፈረንጆቹ ወር ጀምሮ እስካሁን ኖቬምበር ውስጥ ነው ያለነው። 6 ሳምንታት ሆኖታል በትንሹ። ከዛ ጊዜና አሁን መካከል የተቃውሞ ጎራ ትግል ምን ላይ ነው ያለው? ለእነሱ ልታወራ አትችልም። ያንተን ኦብዘርቬሽን ነው እንጂ እያንዳንዳቸው ራሳቸው ነው መልስ መስጠት ያለባቸው። እና ስፔሲፋይ ላድርግ ጥያቄውንም። ለምሳሌ ከግንቦት ማኒፌስቶ 11 አምዶች ፒላርስ ውስጥ የትኛው ተሻሻለ፣ የትኛው ተሟላ? በጣም ኮንክሪት ላድርገው ብዬ ምን ለውጥ አለ ከዛ በኋላ? በነገርህ ላይ ወደ ጥያቄ ከመግባቴ በፊት እንዲህ አይነት ሰነድ መጻፍ የጀመርኩት እኔ ዛሬ አይደለም። ለምሳሌ የሽግግር ጉዳይን በሚመለከት ከ5 ዓመት በፊት ጽፌያለሁ። 27 ሲደመር 2 ላይ በዝርዝር ምን አይነት የሽግግር ሂደት ልናቋቁም እንችላለን የሚል ሰነድ ጽፌያለሁ። እርግጥ ነው ከ5 ዓመት በኋላ የተሻሻሉ የተለወጡ አስተሳሰቦች አሉ። ዛሬ አይደለም የጀመርኩት። ካን ኢማጂን እኔ የዛሬ 5 ዓመት የጻፍኩትን ሰነድ አስፈላጊ ነው ብዬ ባለፉት 5 ዓመታት አስፈላጊነቱን አምነው ተቃዋሚ ጎራው ቁጭ ብሎ ተነጋግሮ ማቅረብ አልቻለም። አሁንም በድጋሚ እንዳቀርብ የተገደድኩት በዛ ምክንያት ነው። ያ ክፍተት ስላለ እንጂ ተቃዋሚው ጎራ በትክክል ኃላፊነቱን ቢወጣና እንደዚህ አይነት ሰነድ አዘጋጅቶ ለውይይት ቢያቀርብ እንዲህ አይነት ሰነድ ከግለሰብ አልነበረም መመንጨት የነበረበት፣ ከስብስቡ ነው። ስብስቡ ዝም ባለበት ሁኔታ፣ አቅጣጫ ባጣበት ሁኔታ ግን አቅጣጫ የምናሳይ ሰዎች መኖር አለብን የሚል እምነት አለ እና ይሄ ሰነድ እንደው በአዲስ መልኩ የቀረበ እንዳይመስላቸው ሰዎች፣ እኔ ከረጅም ጊዜ ጀምሮ ሳስብበት፣ ስጽፍበት፣ ስናገርበት የነበረ ጉዳይ ነው። ሰላማዊ ህዝባዊ እምቢተኝነትን 34 ዓመት ነው የሰበኩት። ብዙ ነገር ጽፌበታለሁ፣ ብዙ ነገር ተናግሬበታለሁ። የሽግግር ሂደት ሀሳቡን ማንሳት ከጀመርኩኝ ብዙ ዓመቴ ነው። የነበርኩበት ፓርቲ ኢዴፓ በሀሳብ ደረጃ ያነሳው ነበር። በሰነድ ደረጃ ግን ጽፌ እንዳውም ፓርቲ ሁሉ ኢንዶርስ እንዲያደርገው ካደረግኩ ከ5 ዓመት በላይ አልፏል።
ግን አሁንም አገሪቱ ከፍተኛ የሆነ የህልውና ችግር ውስጥ በገባችበት ሁኔታ ተቃዋሚው ጎራ በአንድ በኩል መሰባሰብ አልቻለም፣ በሌላ በኩል ደግሞ የሚሰባሰብበት እንዲህ አይነት አጀንዳ ይዞ መውጣት አልቻለም። ስለዚህ የሆነ ሰው የሆነ ቦታ ይህን ነገር ማድረግ አለበት። ያን ኃላፊነት ነው እየወሰድኩ ያለሁት ማለት ነው እንጂ የሚገባ ሆኖ አይደለም። ግለሰብ አልነበረም እንዲህ አይነት ሰነዶችን አሁን ለኢትዮጵያ ህዝብ ማቅረብ የነበረበት ለውይይት ማቅረብ ያለበት ተቃዋሚዎቹ ነበሩ። እና አንዱ እንደው ይሄን ታሳቢ ቢደረግ ነው። ቅድም ያልካቸው ነገሮች ወደ 11 ቅድመ ሁኔታዎች አሉ። በጣም መሰረታዊ ጉዳዮች ናቸው። ሞገስ ሚውት አድርጋ። እንግዲያውስ ወደዛ ከመሄድ በፊት ስላስታወስከኝ ነው ይሄ የሽግግር አጀንዳ 27 ሲደመር 2 ላይም አለ ፊት ለፊት ያለ ጽሁፉንም ሳነባው እሱን ያስታወሰኝ። የተሻሻሉ ነገሮችም አሉ። ጥያቄው የሚሆነው ታዲያ የዛሬ 4-5 ዓመት ስለ ሽግግር ሂደት አስፈላጊነት የምትናገር ከሆነ ከዛ በኋላ የመጡት ሁኔታዎች የአንተን ሽግግር ጥያቄ ኢረሌቨንት ነው ያደረጉት ወይስ የበለጠ እንዳውም አስፈላጊ ነው ያደረጉት? ምክንያቱም ኢረሌቨንት አድርገውታል ብሎ የሚከራከሩ ሰዎች ስላሉ ነው። በጣም ጥሩ ጥያቄ ነው። እኔ የማስበው በተቃራኒው ነው። ታስታውስ እንደሆነ ያኔ የሽግግር መንግስት ኢትዮጵያ ውስጥ ያስፈልጋል፣ የኢትዮጵያ ችግር በምርጫ አይፈታም የሚል ሀሳብ እኔ ሳስተናግድ ከግራም ከቀኝም ከፍተኛ የሆነ ተቃውሞ ነበረ ሲቀርብብኝ የነበረው። ከገዢው ፓርቲ ብቻ አይደለም ከተቃዋሚ ፓርቲዎችም ጭምር ነው። ግማሾቹ አይ ችግሩን በምርጫ እንፈተዋለን፣ ምርጫ ውስጥ ገብተን ማሸነፍ እንችላለን የሚል አስተሳሰብ ነው ያኔ የነበራቸው። ታስታውሳለህ? እነ አብን፣ እነ ኢዜማ፣ እነ መኢአድ፣ እነ ባልደራስ ሁሉ ምርጫ ውስጥ ተሳትፈን እንፈተዋለን የሚል እንትን ነው የነበራቸው። ኢቨን የኦሮሞ ድርጅቶችም ያኔ ምርጫ ላይ ለመሳተፍ በጣም ዝግጆች ነበሩ። መጨረሻ ላይ መንግስት መንቀሳቀስ እንዳይችሉ አድርጎ አስገድዷቸው ከምርጫው ሂደት ራሳቸውን እስኪያገሉ ድረስ የሽግግር መንግስት ጥያቄን አይደግፉም ነበር። በድርጅት ደረጃ ከኛ ድርጅትና ከነ ኢንጂነር ይልቃል ድርጅት በስተቀር ሁሉም ድርጅት የሽግግር መንግስት አስፈላጊነትን አይደግፍም ነበር። አሁን እኔ የማይደግፍ የፖለቲካ ድርጅት ከአገዛዙ ውጭ ማግኘት የሚቻል አይመስለኝ። አብዛኛው የተቃዋሚ ጎራ ሳም ካይንድ ኦፍ ሽግግር ያስፈልጋል፣ በምርጫ ችግራችን አይፈታም የሚለውን ሀሳብ ተቀብሎታል፣ ገዝቶታል። እና የበለጠ እንዳውም ሬሌቫንት ነው ያደረገው። የበለጠ አሁን በአስፈላጊነቱ ላይ ክርክር የለም። ያኔ በአስፈላጊነቱ ላይ ነበር ስንከራከር ነበር። አሁን በይዘቱ ላይ ነው። እንዴት አይነት ምን አይነት በሚለው ላይ ነው እንጂ ልንዋይ ልንከራከር የምንችለው በአስፈላጊነቱ ላይ ክርክር የለም። ስለዚህ እኔ ያኔ ተቀባይነት በፍጹም ያልነበረው አስተሳሰብ ነው። አሁን ግን ኦልሞስት በሁሉም ተቃዋሚ ጎራ ተቀባይነት ያገኘ አስተሳሰብ ሆኗል። ያ ነው። ነገር ግን ያኔ 5 ዓመት ኢትዮጵያ የነበረችበት ነባራዊ ሁኔታና አሁን ያለችበት ነባራዊ ሁኔታ ለውጥ ስላለው 27 ሲደመር 2 ላይ የጻፍኩት የሽግግር ሰነድ እና አሁን የጻፍኩት የሽግግር ሰነድ የራሱ የቅርጽም የይዘትም ለውጥ አለ። ያ ደግሞ የሚጠበቅ ይመስለኛል። ምክንያቱም የሀገሪቱ ነባራዊ ሁኔታ በዛው መጠን ስለተቀየረ የቋንቋም ሁሉ ልዩነትም አሉ። ይሄ ኳሊፊኬሽንም ራሱ ዲስክሪፕሽን። እሺ መልካም። እንግዲህ አሁን ወደ ሁለተኛው ጥያቄ መሄድ ትችላለህ። ያልኩ ከ11 አምዶች ውስጥ ይሄ ጽሁፍ ከተጻፈ ማለት ከአገር ካውፒ ከተጻፈ ጊዜ ጀምሮ ከተለቀቀ ጊዜ ጀምሮ ባለፉት 6-7 ሳምንታት ኦልሞስት 2 ወራት ውስጥ ምን ለውጥ አለ? በተቃውሞ ጎራ ይበል የሚያሰኝ ፖዚቲቭ ለውጥ አለ ወይ የሚለውን ጥያቄ ነበር ቅድም ያቆየ ነው። እንግዲህ 11ዱ በጣም ወሳኝ ነጥቦች ናቸው። በዝርዝር ነው የቀረቡት። አንድ ሰላማዊ ህዝባዊ እምቢተኝነት በአንድ ሀገር ውጤታማ እንዲሆን ካስፈለገ እነዚህ መሟላት አለባቸው የሚል እምነት አለኝ። በከፊል አይደለም፣ ከተቻለ ሙሉ በሙሉ መሟላት አለባቸው የሚል እምነት ነው ያለኝ። ምክንያቱም ከዚህ አንዱ ሁለቱም ከተጓደለ የትግሉን እንቅስቃሴ ያውከዋል፣ ወደኋላ ያስቀረዋል። ስለዚህ እነዚህን ማሟላት አለብን የሚል እምነት አለኝ። ግን ከዚህ ውስጥ ምን ያህሉ ተሟልቷል የሚለው ጥያቄ በተወሰነ ደረጃ የተሟሉ ጥያቄዎች አሉ ማለት ይቻላል። ለምሳሌ አሁን እኔ እናንተ የተነጋገርንበት የሰላማዊ ህዝባዊ እምቢተኝነት በኢትዮጵያ መካሄድ አለበት የሚለው ጥያቄ በብዙ ተቃዋሚ ጎራ አባላት አሁን ተቀባይነት እያገኘ መጥቷል። ከ1 ዓመት ከ2 ዓመት በፊት እንደዚህ አይነት ነገር ስታነሳ በጣም ተቃውሞ ከፍተኛ ነበር። በቃ ይህን መንግስት በሰላማዊ ህዝባዊ እምቢተኝነት ማሸነፍ አይቻልም፣ ብቸኛው መንገድ ብቸኛው ስልት ጠበንጃ ነው የሚል በጣም የገነገነ አስተሳሰብ ነው ነበር። አሁን ይህ አስተሳሰብ እየተቀየረ ነው። ታስታውሳለህ የነ ኢሃፓ የዛሬ ዓመት በፊት ጦርነት ይቁም የሚል ሰላማዊ ሰልፍ አዲስ አበባ ሲጠሩ ተቃውሞ የገጠማቸው ከገዢው ፓርቲ ብቻ አልነበር።
ህዳር 30 ላይ ነው። አዎ ተቃውሞ የገጠማቸው በትጥቅ ትግል ከሚያምኑ ትጥቅ ትግልን ከሚደግፉ ተቃዋሚ ኃይሎችም ጭምር ነበረ። አሁን ኢህአፓ ስብሰባ እየጠራ ነው። የዛ አይነት ሁኔታ አታይ፣ የመደገፍ ነው እንጂ የምታየው የመቃወም አታይ። አሁን ስለ ሰላማዊ ትግል አያዋጣም የሚለው ክርክር በጣም በጣም እየተሸነፈ መጥቷል፣ እየለዘበ መጥቷል። ይሄ አንድ ግብአት ይመስለኛል። በትግሉ አሸናፊ መሆን የምንችለው መጀመሪያ በሰላማዊ ህዝባዊ እምቢተኝነት ዙሪያ ያለን አስተሳሰብ የተቀራረበ ሲሆን፣ ወጥ ሲሆን፣ አይቻልም የሚል መንፈስ ይዘን እንዲቻል ልናደርገው አንችልም። መጀመሪያ ይቻላል የሚለውን መግባባት መፍጠር አለብን። በዚህ ረገድ ብዙ ርቀት ተሄዷል ብዬ አምናለሁ። አንድ ሁለተኛ፣ ተቃዋሚ ፓርቲዎች ሁሉም በተናጠል ለማሸነፍ ነበር ጥረት የሚያደርጉት። በራሳቸው መንገድ ሄደው አሸናፊ ሆነው ራሳቸውን ለስልጣን ለማብቃት ነበረ የሚፍጨረጨሩት። አሁን በሂደት ያ እንደማይቻል እየተገነዘቡ የመጡበት ሁኔታ አለ። ስለዚህ በጋራ በሚኒመም ፕሮግራም መሰባሰብ አለብን፣ በጋራ መታገል አለብን የሚለው አስተሳሰብ በብዙ ርቀት እየተለወጠ መጥቷል። አሁን እዚህም እዛም የምታያቸው ህብረት የመፍጠር ሙከራዎች የዛ ማሳያ ናቸው። በውጭ ሀገርም አገር ቤትም ያሉ ፓርቲዎች ይህን እያሳዩ ነው። ኢቭን የታጠቁትም ተመሳሳይ ነገር እያሳዩ ነው። ቅድም እንዳልኩ በሰላማዊ ትግልም የአማጺ ኃይሎች መሪዎች ሳይቀሩ ህዝባዊ እምቢተኝነት ያስፈልጋል ብለው በድፍረት በአደባባይ እስከ መናገር የደረሱበት ሁኔታ ነው። ስለዚህ ሰላማዊ ትግሉን በመደገፍ እሱ ግን ሀሳቡን ተቀብለው ነው ወይስ ይረዳናል ለማሸነፍ ይጠቅመናል ብለው ነው? ኢንስትሩመንታሊ ልዩነት ስላለው ከልብ ማመንና የልደቱ አካሄድ ለእኔ እግረ መንገዱን ይጠቀምኛል ብሎ መቀበል አይለያይም። ዋናው ቢሆን ለውጥ አለው ማለት ነው። ትናንትና በፍጹም እንደዚህ ብላችሁ የምታነሱ ሰዎች ትግል ያልገባችሁ ናችሁ፣ አገዛዙን ዴሞክራት ለማስመሰል ነው፣ ሰላማዊ ትግል የሚባል ነገር አያስፈልግም፣ ትግሉን ያዳክማል የሚሉ ሰዎች አንተ ያልከውንም ነገር ለምሳሌ መሰረት አድርገው ቢመጡና ቢናገሩ ለውጥ ነው በራሱ። በጭፍን ከመቃወም ቢያንስ ወጥተዋል ማለት ይቻላል። ከምን አንጻር አነሱት ሊያከራክር ይችላል፣ ሊያወያይ ይችላል። ስለዚህ ሁለተኛው አንዱ እሱ ነው። ሁለተኛው የትብብር መንፈስ እየመጣ ነው። ሁሉም በተናጠል ሄዶ እንደማያሸንፍ እየተገነዘበ መጥቷል። እኔ ይሄ በጣም ትልቅ ለውጥ ይመስለኛል። ሶስተኛ ቅድም ያነሳ ነው ነገር አገዛዙን ከስልጣን ማውረድ ብቻ ግብ አይደለም፣ በቂ አይደለም። ስለዚህ ይሄ አገዛዝ ከመሸነፉ በፊት ምን አይነት የሽግግር ሂደት ነው የምናቋቁመው በሚለው ጉዳይ ላይ ከወዲሁ መነጋገር አለብን የሚል አስተሳሰብም እየመጣ ነው። ይሄ ምን ይቀላል ለውጥ አይመስለኝም። ድሮ የትንፍጭው ዱቄቱን አምጪው ምንም ችግር የለውም በስልጣን ላይ ያለው አገዛዝ ይወገድ እንጂ የባሰ አይመጣም የሚል የተለመደ አስተሳሰብ ነበር። አሁን በጣም ኮሸስ የመሆን ኖ የተሻለ ነገር እንደሚመጣ ህዝቡም ውስጥ አለ ይሄ አስተሳሰብ፣ ተቃዋሚውም ማለት የተሻለ ነገር እንደሚመጣ አስቀድመን መነጋገር አለብን፣ አስቀድመን መተማመን አለብን፣ መስማማት አለብን የሚል አስተሳሰብ በጣም እያደገ ነው። እዚህ ላይ ኮንሰንሰስ አለ፣ ለውጥ ይኖራል ብለህ ታስባለህ? በተለይ በእናንተ ጎራ የተወሰኑ ሰዎች ግን እቺኑ ነገር መደምደም እንችላለን ወይ የሚለውን ነው። ተቃራኒውም ስላለ ሞገስ፣ ይሄንም ብቻ ሳይሆን የጠቀስኳቸውን በቀዳሚነት የጠቀስኳቸውን ሁለት ነጥቦችም የተሟላ ኮንሰንሰስ አለ እያልኩ አይደለም። ድሮ ከነበሩ እነሱ እንዳውም ይሻላሉ እንዳልኩ በይበልጥ የተሻሉ ናቸው፣ ከባለፈው የተሻሉ ናቸው። አያግሪ ይሄኛው ላይ ነው እያልኩ ያለሁት። ያው አሁንም ቢሆን የተከፋፈለ አይደለም። አት ኤኒ ኮስት ለውጥ ብቻ ይምጣ የሚል ድምፅ አሁንም አይበዛም። እኔ የለም አላልኩህም። ድሮ ከነበረው ግን በጣም በተሻለ ሁኔታ እየመጣ ምን አይነት የሽግግር ሂደት ነው የምናቋቁመው? መገለጫው በዛው መገለጫው ምንድን ነው? የዛ አሁን ለምሳሌ አብሮነትን ውሰድ አይደለ እንዴ? አንድ የተፈጠረ ተቋም ነው፣ አምነንበታል። በዚህ ጉዳይ ላይ አንድ ሰነድ ማውጣት አለብን ብለን አምነናል። አሁን ቅርብ ጊዜ ቨርጂኒያ የተቋቋመ አንድ ስብስብ አለ ከእናቶ ጀዋር ጋር ታውቃለህ አይደለም? በጣም በርካታ የሆነ ዳይቨርሲቲ ያለው በብዙ የፖለቲካ እንቅስቃሴ ውስጥ ተሳትፎ ያላቸው ሰዎች የተገናኘንበት መድረክ አለ። ያ መድረክ ራሱ የሽግግር ሰነድ አስፈላጊ እንደሆነ ተማምኗል። ልቀጥል እችላለሁ እና ቀላል የማይባሉ ለውጦች አሉ። ከ2-3 ዓመት በፊት በእንዲህ አይነት ጉዳይ መነጋገር በፍጹም ትዝም የሚለው ሰው አልነበረም። ስለዚህ በዚህም ደረጃ ለውጥ አለ። ልቀጥል እችላለሁ። አጀንዳዎቻችን ለምሳሌ አጀንዳዎቻችን መቀራረብ አለባቸው። አገራዊ አጀንዳ ላይ ማተኮር አለብን። ይሄ ችግር አንድን ህብረተሰብ ብቻ የሚመለከት ሳይሆን ሁላችንንም የሚመለከት ሁላችንንም የሚጎዳ ነው። ስለዚህ በጋራ መታገል አለብን የሚለው ማሳሰብ እየተጠናከረ መጥቷል። በፊት ግን ሁሉም እኔ ብቻ ነኝ ተጠቂ የሚል ነበር። ሌላው ተጠቂ እንዳልሆነ አጥቂ እንደሆነ ራሱን ብቻ ወይም እሱ የወጣበትን ህብረተሰብ ብቻ ሰለባ አድርጎ የሚያይ አይነት አስተሳሰብ ነው የነበረው። በዚህም ረገድ ብዙ ርቀት ተመቷል። ኖ ይሄ የጋራ ችግር ነው። ሁላችንም ዕጣ ፈንታው እየደረሰን ነው፣ ጥቃቱ እየደረሰን ነው።
ስለዚህ ይሄን የጋራ ችግር በጋራ ታክል ማድረግ አለብን የሚለው አስተሳሰብ እያደገ መጥቷል። ስለዚህ በእያንዳንዱ ጉዳይ ላይ ልቀጥል እችላለሁ፣ ግን ደግሞ በአንዳንድ ጉዳዮች ላይ ገና እዚህም ግባ የሚባል ነገር ገና ነው። ለምሳሌ ጠንካራ የሆነ ህብረት በሚኒመም አጀንዳ የመፍጠሩ ጉዳይ የትም አልደረሰም። የሽግግር አጀንዳ አስፈላጊነቱን ብናምንበትም አጀንዳውን ራሱ እንደ ተቃዋሚ ጎራ አርቅቀን ተወያይተን አጽድቀን መያዝ አልቻለም። ብዙ የሚጎሉ ነገሮች አሉ ማለት ነው። ትግሉ አሁን ሰላማዊ ትግሉ አገር ቤት የሚካሄደውን ካየህ እዚህም እዛም ተነሳሽነት እየታየ ነው። ግን ሁሉም የተለያየ አይነት አጀንዳ ይዞ ነው ሲያራምድ የምታየው። ወጥነትም የለውም። ብዙ ነገር ገዢውን ፓርቲ በሚመለከት ያለን አመለካከት፣ ሰራዊቱን በሚመለከት ያለን አመለካከት ለትግሉ አሸናፊነት በሚረዳ መልኩ ነው ወይ አፕሮቻችን የሚለው ላይ ብዙ ክፍተቶች አሉ። እነዚህን ሁሉ ማጥበብ ያስፈልጋል። እነዚህን ሁሉ ወደ መግባባት መፍጠር ያስፈልጋል እና የሚቀሩ ነገሮች ብዙ አሉ። ግን ደግሞ በጎ ጅምር ደግሞ የታየባቸዋል። ያን በጎ ጅምር ይዘው እያጠናከሩ ወደ ውጤት ማብቃት ተገቢ ነው የሚል እምነት አለ። በጣም ጥሩ ፕሮግረስ አለ የሚል ነው። እሺ፣ በዛ ምንም ያህል ትንሽ የሚሆን መጠኑ ምንም ይሁን ለውጥ አለ የሚል ነው። እሱ ላይ ይዘን እንሻገር። ይህን ሰነድ ስታዘጋጅ እና እንዲሁም ደግሞ ማለትም የሽግግር አስፈላጊነቱ ራሱ ከሰነዱ ውጭም አሰምሽንስ አሉት። 2 አሰምሽንስ ለአሁኑ፣ ሌሎቹም አሉ። ቅድም እንዳልከው አንዱ አሰምሽን ምንድን ነው? ድህረ አብይ ነው የሚለው ወይም ድህረ አገዛዝ ነው የሚለው። ድህረ ብለህ ስጽፍ ይህም ሰነድ ድህረ ነው የሚለው፣ ሌሎቹም ድህረ እያሉ ነው የሚጠቀሙት። እና ድህረ ማለት 2 ነገሮችን ነው የሚያመላክተው። ከዛ ውስጥ አንዱ ይሄ አገዛዝ ለመውደቅ ቀርቧል የሚል ነው አይደል የሚያመላክተው። ስለ ድህረ የምታወራ ከሆነ ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል፣ ግን መቅረቡን ነው የሚያሳየው። ምክንያቱም የሆነ ነገር ሊወድቅ ሊቀየር ይችላል ብለህ ካላሰብክ ወይ ቤቱ ሊፈርስ ይችላል ብለህ ካላሰብክ ሌላ ጎጆ ልትቀልስ አትችልም ወይም ልትጠግን አትችልም። እና ድህረ ለማለት አልቸኮላችሁም አልልም እኔ፣ ምክንያቱም ጽሁፉ ላይ መልስ ስለሰጠ ለምን በዚህ ሰዓት መጻፍ እንደሚያስፈልግ ሰው ሪደንደንት ነው የሚሆነው። የኔ ጥያቄ የሚሆነው ለውጥ የሚመጣው በ2 መልኩ ብቻ ነው ወይ? ከሰነዱ ላይ ነው የወሰድኩት። አንደኛው የሚለው ምንድን ነው? በራሱ በውስጣዊ ለውጥ በብልጽግና ውስጥ ወይም በአገዛዝ ውስጥ በሚደረግ፣ ሁለተኛ የትጥቅ ትግል ውስጥ ያሉት አገዛዙን ካስወገዱት የሚል ነው አሰምሽኑ። ሶስተኛ አስፔክትስ አላያችሁም ወይ ልደቱ? ለምሳሌ ስልጣን ላይ ሊቆይ ይችላል ለሚለውስ ዝግጅት አያስፈልግም ወይ? ፓወር ኮንሶሊዴት አድርጎ አንደኛ ሞገስ በደንብ አላነበብከው ሆነ ነው እንጂ በ3 መንገድ ነው ይወድቃል የተባለው፣ በ2 መንገድ አይደለም። አንተ እንዳልከው በውስጣዊ የራሱ ችግር ሊወድቅ ይችላል። በአማጺ ኃይሎች በትጥቅ ትግል በሚያራምዱ ኃይሎች ሊወርድ ይችላል። ሶስተኛው በህዝባዊ ቢተኝነት ሊወርድ ይችላል ይላል። ተጽፏል በደንብ ማለት ነው። ስላላየው ሊሆን ይችላል ወይም አላስተዋልከውም ማለት ነው እንጂ በ2 ብቻ አይደለም። ስለዚህ ምንድነው የሽግግርን ጥያቄ እንዳልከው ጥያቄውን አንቲስፔት አድርጌ መልሼዋለሁ። ዛሬ ለምን መንግስት የዛሬ ለምን ሳነው ያው 3 ወይም ብለን ያስቀመጥከው ትክክል ነው። መጀመሪያው ገጽ ላይ ከነኚህ ውጪ እኔ እንዳውም 4 5 ሁሉ ልንጨምር እንችላለን ነው። ቆይ ለምን አሁኑንማ መልሳል። ለዛ ነው የተውኩት። ስልጣን ላይ መቆየት ፕላስ እንዳውም የፖለቲካ ፓርቲም አልገባም እዚህ ውስጥ ባይዘው። ለምሳሌ የምርጫ ምናምን እዚህ ውስጥ አልገባም። 3 ነው የጠቀስከው። እሱ 4ኛ ፒላር ነው። 5ኛው ኮንሶሊዴሽን ነው። ሊተራሊ እንዳውም በቃ ስልጣን ላይ ይቆያል። ስልጣን ላይ ከቆየ ደግሞ የመለወጥ እድሉ ራሱ ጠባብ ነው የሚለውን እንደ ሴናሪዮ ለምን አላስቀመጥክም ነው እኔ ጥያቄ። አንደኛ በምርጫ ለውጥ ማምጣት ይቻላል የሚል እምነት የለኝም። እንደ አንድ ሴናሪዮ አልወስደውም እሱ። ሁለተኛ የገዢውን ፓርቲ በስልጣን መቀጠል እንደ አማራጭ አልወስደውም። እሱ አማራጭ አይደለም፣ እሱ የጥፋት አማራጭ ነው። አማራጭ ሳይሆን ፖሲቢሊቲ ነው ያልኩት፣ ሴናሪዮ ነው ያልኩት። እኔ ፖሲቢሊቲ እኮ አይደለም ያቀረብኩት እዛ ላይ ከስልጣን ሊወርድ የሚችልበትን ሀሳብ ነው የዘረዘርኩት እንጂ ሊቆይ የሚችልበትን አይደለም። ስለዚህ ሊወርድ የሚችለው በእነዚህ ነው። ከ3ቱ በአንዱም ከወረደ ምን አይነት የሽግግር መንግስት ነው ልናቋቁም የምንችለው የሚለው መልስ መመለስ አለበት የሚል ሀሳብ ነው ያስተናገድኩት ማለት ነው። አይ መቀጠል የሚችልበት እድልስ አለ ወይ ካልከኝ ኦፍኮርስ አለ ብለን ስለያንኑ ኤግዛክትሊ አሰምሽኑን እኮ ነው ኩዌስችን ያደረኩት። የእናንተ አሰሚን ስልጣን ላይ ቆይም ይቀየራል የሚል ነው ጽሁፉ። ሴናሪዮ አይደለም እዛ ላይ ያስቀመጥኩት፣ ሴናሪዮ አይደለም አሰምሽኑ። ኦኬ ሴናሪዮን እንቶ ትክክል ነህ። የሚቀየርበትን ብቻ ነው ያስቀመጥከው። ስለዚህ እሱ ላይ መለከት ይችላል። ግን አሰምሽኑ የቆመበት ግን ሊለወጥ ይችላል። አንድ ሐሙስ ባንልም የመቀየር እድሉ ሰፊ ነው፣ የመለወጥ በቅርብ ጊዜ ይቀየራል የሚል ነው። አሰምሽኑ ነው። እሷን አሰምሽን ራሱ በተቃራኒ ያላየም ወይ? አሰምሽኑ ስህተት የለበትም ወይ? ፓወር ኮንሶሊዴት ሊያደርግ አይችልም ወይ ነው አሰምሽኑ? ይኸውልህ ሞገስ፣ እሱ ላይ ክሊር ነኝ።
እኔ እንዲቀጥል ማድረግ የለብንም ይህ አገዛዝ መቀየር አለበት የሚል እምነት ነው ያለኝ። እንዴት ሊቀየር ይችላል የሚለው ላይ ነው ትኩረት ሰጥቼ እየሰራሁ ያለሁት። እንዴት ይቀጥላል የሚለው ላይ አይደለም። እሱን ብልጽግና ይጨነቅበት። እኔ ትኩረት የማደርገው እንዴት መቀየር ይቻላል ነው። ነገር ግን ያ ፖሲቢሊቲ ደግሞ ያለ መሆኑን አረሳ። ብረሳ ኖሮ እኮ ይሄ ሁሉ ጥረት እኮ አላደርግም ነበር አይደል እንዴ ሞገስ? ይሄን ካላደረግን ነው ኩዌስችን ያደረኩት እንጂ ትፈልጋለህ አላልኩም። ይሄን ካላደረግን አገዛዙ ይቀጥላል፣ ምንም ጥርጥር የለውም። ያ ግን የጥፋት አማራጭ ነው የሚል እምነት አለ። የጥፋት መንገድ ነው የሚል እምነት ነው ያለ። እሱን እንደ አማራጭ መውሰድ አለብን የሚል እምነት የለኝም። ፖሲቢሊቲው አለ ወይ ካልከኝ ግን አዎ አለ። ለምሳሌ የዚህ የግንቦት ማንፌስቶ አይነት ሰነድ ይዘን በአንድ በኩል ተባብረን መታገል ካልቻል አገዛዙ እንዲሁ በራሱ ችግር ብቻ ላይወድቅ ይችላል፣ ሊቀጥል ይችላል። ከምንጠብቀው በላይ ረዥም ዕድሜ ሊቀጥል ይችላል። ግን ምንድነው እንዳይቀጥል የሚያደርግ ስራ እንስራ ነው እየተባለ ያለው። ስራ የምንሰራው እኮ ካልሰራን እንደሚቀጥል የመቀጠል ፖሲቢሊቲ ስላለው ፖሲቢሊቲው የለም ብዬ ባምን ይሄ ሁሉ ድካም እየተሰራም ሊቀጥል ይችላል። ባይዘው ወይ ኤዱኬት ካልሆነ ሊቀጥል ይችላል ነው። በብቃት ከተሰራ አይቀጥልም የሚል እምነት ነው ያለ። ለምሳሌ እነዚህን ሁለት ሰነዶች አይነት አካሄድ ተቃዋሚው ጎራ በብቃት ከሰራ አይቀጥልም የሚል እምነት አለ። የግንቦት ማንፌስቶ አይነት ዝርዝር የሆነ በቀደም ተከተል የተቀመጠ ያሉትን የፖለቲካ ቅራኔዎች፣ ችግሮች ግምት ውስጥ ያስገባ የትግል ማንፌስቶ ተቃዋሚው ይዞ ከታገለ በአጭር ጊዜ ለውጥ ይመጣል የሚል እምነት ነው ያለ። አዘ ሴም ታይም ደግሞ ሊያመጣ የሚችለውን ለውጥ ደግሞ ከአሁኑ የተሻለ ለህዝብና ለሀገር በዘላቂነት የሚጠቅም መሆኑን ሊያሳይበት የሚችል ተጨባጭ የሆነ ዝርዝር የሆነ የሽግግር ሰነድ ካለው ለውጥ ይመጣል የሚል እምነት ነው ያለ። ስለዚህ ይቻላል፣ ለውጥም ይመጣል ብዬ ነው እየሰራሁ ያለሁት። ነገር ግን አይ ይቀጥላል የሚል ዝም ብሎ ሀሳብ ቢኖረኝ ምንም ይህንን ማድረግ ትርጉም የለውም ማለት ነው። ስለዚህ ፖሲቢሊቲው ግን አለው ካልከኝ ኦፍኮርስ ተቃዋሚው ጎራ ከድክመቱ ከጥፋቱ ተምሮ ትግሉን በድርጅት ስብስብ በጠራ አጀንዳ መምራት እስካልቻለ ድረስ ሊቀጥል ይችላል። ደግሜ ደጋግሜ ተናግሬያለሁ። ይሄ አገዛዝ የጀመረውን ቤተመንግስት ጨርሶ ሊኖርበት ይችላል ብያለሁ። እሱ ላይ ቤተመንግስቱንማ ሊኖርበት አይደለ እንደ የገነባው ልደት መጀመሪያውኑ እሱ ሊያስብ ይችላል። እኛ ከታገልን ግን እንዳይኖርበት ማድረግ እንችላለን። እዛም ሳይደርስ በህዝብ ትግል እንዲሸነፍ እንዲወርድ ማድረግ እንችላለን። ያን ማድረግ አለብን እንችላለንም የሚል እምነት አለ። ያ እምነትም ስላለኝ ነው እየታገልኩ ያለሁት። ስለዚህ የቤት ስራችን ካልሰራን ግን ምንም የሚለወጥ ነገር የለም። ኦፍኮርስ የቤት ስራውም እየተሰራ ሶሪ ከቆረኩ አሰምሽኑ ጋር አሁንም በደንብ እንዲለይ ይሄን ሰነዱን ካለማንበብ የቅድሙ ሌላ ጉዳይ ነው። ግን ይሄ አሁን የማነሳው ምንድነው አንድ አሰምሽን ላይ ተመስርተን የሆነ ነገር መፍትሄ የሚጻፈው ስትራቴጂ የሚጻፈው እንዳልከው እሱ ላይ እንስማማለን። አሰምሽኑ ችግር ካለበትና ኩዌስቸኔብል ከሆነ ወደ ሁለተኛውም አንሄድም አይደለ? እኔ ስቲል እያወራው ያለው ስለ አሰምሽኑ ነው እንጂ ትመርጣለህም አይደለም። ኦፍ ኮርስ ልትመርጥ አትችልም እኮ አሰምሽኑን እኮ ቻሌንጅ እኮ ማድረግ ትችላለህ። ሰነድ የጻፍኩት እኮ ለዛ ነው አይደል? ኦኬ ሁለት ነገር አለ እንግዲህ ቻሌንጅ ላድርግ። ጥሩ ነው። ሁለት ራሱ አሰምሽኑ ላይ አንደኛው ምን ብለህ ነው የምትነሳው? አንተ ምለው አንተ ስለጻፍክ ነው በግልና ኮት ላድርግ። ህዝባዊ ድጋፉ እየተሟጠጠ ያለ አገዛዝ ትላለህ መግቢያ ላይ እና ህዝባዊ ድጋፉ አንዱ አሰምሽን ነው የራሱ እና የተሟጠጠ ነው ወይ ሊትራሊ አሁን ዛሬ ላይ ስታየው ይሄ አገዛዝ ከአምና ካቻምና ከዛሬ 3-4-5 ዓመት ጋር ስናወዳድረው እየተሟጠጠ ነው ያለው ወይ ስልጣኑ እንደውም እያደላደለ ነው ያለው የሚለውን እንድንሄድበት ስለፈለኩ እኔ ለምሳሌ በግሌ ብትጠይቀኝ ትንሽም ሊሆን ይችላል እንደውም እየሄደ ያለው የቤት ስራውን ባይሰራ ቅድም እንዳልከው እሱ ላይ እንስማማለን። ተቃዋሚዎች የራሳቸውን ስራ አለመስራታቸው ትጥቅ ትግሉም ምንም ሰክሰስፉል አለመሆኑ እንደ አንድ ፋክተር ሆኖ ነገር ግን እኔ ከዛሬ 4-5 ዓመት ጋር ባወዳደር በግሌ ሞገስን ብትጠይቀኝ እንደውም የበለጠ ፓወር ኮንሶሊዴት እያደረገ ነው ብዬ ነው የማስበው። ሶ አሰምሽኑም በተቃራኒው ነው በተወሰነ ደረጃ ኩዌስችን ማድረገውና እሱ ላይ አስተያየት እንድትሰጠኝ ነው። ወይ እኔ አልስማማም ስትል ሰምቻለሁ። ሌላ ውይይት ላይ እንትና ጋር መሰለኝ ዶክተር ዮናስ ጋር በነበራችሁ ውይይት አገዛዙ እየተጠናከረ ነው፣ ፓወር ኮንሶሊዴት እያደረገ ነው በተቃራኒው ስትል ሰምቻለሁ። አብሶሉትሊ አልስማማም በእኔ በኩል። እኔ ትሬንዱን ሳየው ከጊዜ ወደ ጊዜ እየተዳከመ የመጣ መንግስት ነው። የተለያዩ መስፈርቶችን አስቀምጠን ልንገመግመው እንችላለን። ለምሳሌ አንድ መንግስት ፓወር ኮንሶሊዴት አድርጓል ማለት የሚቻለው በሀገሩ ላይ በህዝቡ ላይ በሚኖረው ቁጥጥር ነው። ይሄ መንግስት
በአገሩና በህዝቡ ላይ ያለው ቁጥጥር ከጊዜ ወደ ጊዜ እየጠበበ ነው የመጣው። መሀሉ ዳር እየሆነ ነው የመጣው። ስለዚህ አሁን ትግራይ በዚህ መንግስት ቁጥጥር ስር ነው ማለት አይቻልም ፕራክቲካሊ። አማራ ክልል አብዛኛው ከዚህ መንግስት ቁጥጥር ውጭ ሆኗል። የተወሰነ የኦሮሚያ ክልል ከዚህ መንግስት ቁጥጥር ውጭ ሆኗል። በተለያዩ አካባቢዎች ኢፌክቲቭ የሆነ ቁጥጥር የለውም በብዙዎቹ ክልሎች። የአማራ ክልልና ኦሮሚያን ስቲል እሱ ነው መንግስት ነው የሚያስተዳድረው። ትግራይ ላይ ነው ትንሽ እንትን ልንል የምንችለው እንጂ ስቲል ኢፌክቲቭሊ የሚያስተዳድረው አድሚኒስትር የሚያደርገው ብልጽግና ነው። አዳምጠኝ። በማስተዳደር ደረጃማ ትግራይም እኮ ጀነራል ታደሰ ወረደ የተሾመው በጠቅላይ ሚኒስትሩ ነው። በጀትም የሚመድበው ማዕከላዊ መንግስት ነው። ግን ሪሊ አሁን ኢፌክቲቭ የሆነ ቁጥጥር አለው ወይ ካልከኝ ትግራይ የለውም፣ ምንም የለው። አማራ ክልልም በጣም ውስን የሆነ በከተሞች ላይ የተወሰነ ቁጥጥር ነው ያለው። ያም ቢሆን በብዙ ችግርና ድክመት ውስጥ ያለ ነው። ኦሮሚያም እንደዛው ነው። በሁሉም ባይሆንም በከፊሉ አካባቢ ተመሳሳይ ነገር ነው። ኢቭን ከዛ ውጭ ባሉት ክልሎች እንደው ያው አገሩ የስቴትሁድ የራሱ ካልቸር ስላለው እየተንገዳገጨ ይቀጥላል እንጂ አንዳንድ አካባቢዎች እኮ ደሞዝ መክፈል ሁሉ ያልቻለበት ሁኔታ ነው ያለው መንግስት። እየተሰለፉ ያሉ የመንግስት ሰራተኞች የምትሰማ አይመስለኝም። ስለዚህ ዋናው የመንግስት ፓወር ኮንሶሊዴት እያደረገ ነው ልትል የምትችለው በቁጥጥር ነው፣ በህዝቡና በሀገሩ ላይ ያለው ቁጥጥር ነው። ይሄ መንግስት ደንበሩን መከላከል የሚችል አይደለም። ሀገር ውስጥ ያሉ አካባቢዎችን በተገቢው መንገድ መቆጣጠር የቻለ አይደለም። የሀገሪቱ ጠቅላይ ሚኒስትር ጎንደር ሄዱ ተብሎ፣ ባህር ዳር ሄዱ ተብሎ፣ ነቀምት ሄዱ ተብሎ፣ ጅማ ሄዱ ተብሎ እኮ ዜና ይሰራል። ብርቅ ነው። ምክንያቱም በጣም አስቸጋሪ ነገር ነው። በመንግስት ቁጥጥር ስር አይደለም። ብዙ አማጽያን፣ ብዙ የጎበዝ አለቆች በተለያየ አካባቢውን ተቆጣጥረውታል። ህግና ስርዓት የለም። መንግስት ሊኖረው የሚገባውን ሞኖፖሊ ኦፍ ፓወር አጥቷል፣ ወይም ቫዮለንስ አጥቷል። ግን ከዛ አንጻር ብቻ ነው ሪፖርት የሚደረገው። ዋናው ነው ያልታለ ለስራ ሲሄድ ጠቅላይ ሚኒስትር አብይ አህመድ ጅጅጋ ዛሬ ገቡ ለስራ ጉብኝት ቢባል እሱ አይዘገብም እንዴ? በሰላም ጊዜ እኮ ይዘገባል። ግን የእሳቸው ደጋፊዎች የሚያደርጉት እንቅስቃሴ የምታይ ይመስለኛል። በዜናነቱ ምንም ችግር የለው። ሞገስ ከሌሄደ ልደቱ ከሌሄደ ብሎ ሊዘገብ ይችላል። ብርቅ ነው። ስማ ጂቲዮኒ እኮ ንግግር አደረጉ ጠቅላይ ሚኒስትሩ ተብሎ የተከፈተውን ፕሮፓጋንዳ የምትሰማ ይመስለኛል። ኢትዮጵያ አንድ ወቅት አፍሪካን ወክላ ነበር እዛ መድረክ ላይ የምትገኝ። ሄደው እሳቸው እዛ ፎቶግራፍ መነሳታቸው ወይ መናገራቸው ኢትስ ኖት ቢግ ዲል ለኢትዮጵያ። ኢትዮጵያ የተባበሩት መንግስታት መስራች፣ የአፍሪካ ህብረት መስራች እና መቀመጫ የሆነች ሀገር ነች። ትልቅ የዲፕሎማሲ ታሪክ ያላት ሀገር ናት። አሁን ግን ጠቅላይ ሚኒስትሩ በስብሰባ እንዲገኙ ሲጋበዙ ራሱ እንደ ትልቅ ሳክሰስ የሚወራበት ሁኔታ ላይ ደርሰናል። ይሄ መንግስትን መዳከም ነው እንጂ መጠናከር አያሳይም። እስቲ የተጠናከረበትን ደግሞ እኔ ልንገርና በዛይን ጉዳይ እናብቃ። እንዳልኩ ስለማትስማማ አንተ የተነሳው ጨርስና የኔ ለምን እንዳልኩ እነግራለሁ። ጨርስ። ኢኮኖሚውን እንመልከት። ኢኮኖሚው ከየት ወዴት ነው እየሄደ ያለው? ያው ጦርነቱ እየተስፋፋ እስከሄደ ድረስ፣ ሰላምና መረጋጋት ሀገሪቱ ውስጥ እስከጠፋ ድረስ ኢንቨስትመንት እንደሚጎዳ፣ ኢኮኖሚ እንደሚጎዳ ይሄ ሀሁ ነው፣ የታወቀ ነገር ነው። ዛሬ ኢትዮጵያ ውስጥ ቱሪዝም ከፍተኛ የሆነ አደጋ ውስጥ ነው። ትልቅ ገቢ ነው የነበረው። ኢንቨስትመንት በከፍተኛ ደረጃ ችግር ውስጥ ነው የወደቀው። ራንሰም የሚጠይቁ አፋኞች ህብረተሰቡን ከቦታ ቦታ በነፃነት ራሱ እንዳይንቀሳቀስ ያደረጉበት ሁኔታ ነው ያለው። ተራ ዜጎች እኮ በመኪና ከቦታ ቦታ መንቀሳቀስ የማይችሉበት ሁኔታ ነው የተፈጠረው። ገበሬ ሳይቀር ለሕክምና ለተለያየ መልኩ ወደ አዲስ አበባ ለመምጣት እኮ ጥሪቱን ሽጦ በአውሮፕላን የሚጓጓዝበት ሀገር ነው። ስለዚህ በኢኮኖሚውም ካየን ማህበራዊ ምስቅልቅሉን እንዴ ቀላል አይደለም። የኑሮ ውድነቱን እንዴ፣ የፎሬን ከረንሲውን ችግር እንዴ፣ ከጎረቤቱ አገሮቻችን ጋር ያለንን ግንኙነት እንዴ፣ በሁሉም መስክ ካየን ይሄ መንግስት ከጊዜ ወደ ጊዜ ቁጥጥር እያጣ ተቀባይነት እያጣ ነው ይሄ። ስለዚህ እኔ ልትነግረኝ ትችላለህ፣ ለመስማት ዝግጁ ነኝ። ኦኬ፣ ኢኮኖሚው ላይ ሞሮርለስ የምንስማማ ይመስለኛል። ፕሮባብሊም ትልቁ የዚህ መንግስትን የሚያንገዳግደውም እንዳው ዕጣ ፈንታውንም የሚወስነው ከነፃ አውጪዎች የበለጠ ኢኮኖሚ ነው ብዬ አስባለሁ። ሰው እሱን እንዳለ ልውሰድ። የተሻሻለ ነገር ስላላየው ሊበራላይዝ ቢደረግም በኢኮኖሚ ደረጃ ጠንካራ እግር አለው ብዬ አላስብም። ግን እኔ የተነሳሁበት 3 ሌሎች ምክንያቶች አሉ። የመጀመሪያው ኢንተርናል ፓርቲ ኮሄዥን ነው። ዛሬ 4 ዓመት 5 ዓመት እንደምታውቀው ትልቁ ስጋት የነበረው ብልጽግና እንደ ብልጽግና ራሱ አይቀጥልም የሚል ነው እና ታስታውሳለህ ብዬ አስባለሁ።
ብአዴንም ለብቻ ተቧድኖ መግለጫ ያወጣ ነበረ። ሌላውም ለብቻም በተለይ በብአዴን እና በኦህዴድ ወይም ደግሞ አዴፓ እና ኦዴፓ ተብሎ በመጡት ፋክሽን ቡድን መካከል ከፍተኛ ችግር የነበረው እሱም ፐርጅ አድርጎ ባለስልጣናትንም ዞር አድርጎ ግማሹን በእስር ግማሹን በሌላ መልኩ አድርጎ አሁን ዛሬ ላይ ብልጽግና ላይ ወደ ፓርቲው ላይ ራሱ ፓርቲ ላይ ጠቅላይ ሚኒስትር አብይ አህመድ እንደ ስሙም ጠቅልሎታል ብዬ አስባለሁ። አንደኛው ይሄ ነው። ምናልባት እሱ ላይ ሀሳብ ሊሰጥ ይችላል። ሁለተኛው ተቀናቃኝ ኃይል ይሄም ማለት የትግራይ ኃይልን ኦሮሚያ ውስጥ ያለውን ኃይልን አማራ ክልል ያለውንም ኃይል ፋኖንም ጨምሮ ነው። እኔ እሱን ከዛሬ 3-4 ዓመት ጋር ሳወዳደረው እየቀነሱ ነው ማለት በዛ ልክ መንግስትን የመገዳደርና የመቀየር የብልጽግናን እድሜ የማሳጠር ሁኔታ እንዳውም ከትግራይ ጦርነት በኋላ ቀዝቅዟል። ኦልሞስት ኢሬሌቨንት ሆኗል ብዬ ነው የማስበው። ሶስተኛው የዓለም አቀፍ ጫና ነው። የዓለም አቀፍ ጫናም በዲፕሎማሲ ሲታይ የዛሬ 2-3-4 ዓመት የነበረው ጫና ኦልሞስት አይሶሌትድ የሆነ መንግስት ነው የነበረው። በተወሰነ ደረጃ ሪኢንጌጅ እያደረጉ ነው ያሉት። የአውሮፓ ህብረትም ሪኢንጌጅ እያደረገ ነው። ሌላውም ሪኢንጌጅ እያደረገ ነው። ምናልባት ቅድም ያልከው ፎቶ የመነሳቱ ነገርም ብርቅ የሆነው አይሶሌትድ ተደርጎ ስለነበረ በተለይ በትግራይ ጦርነት ጋር ተያይዞ የነበረው አሁን ትንሽ ሪቫይቭ የማድረግ ነገሩ አለ። ከዚህ አንጻር ብናይ ኢኮኖሚውን ስለተስማማንበት አውጥተን እኔ ኮንሶሊዴት እያደረገ መሆኑን የሚያሳዩ ምልክቶች ናቸው የሚል ነው እንደመነሻ ወሰድኩት። ኦኬ፣ ጥሩ ነው። ሶስቱንም እናያቸው። የመጀመሪያውን እኔ ለኔ ከኮንሶሊዴሽን በተቃራኒ መሄዱን ነው የሚያሳይ። ዶክተር አብይ ፓወር ኮንሶሊዴት አድርገዋል ሊባል ይችል የነበረው ጠንካራ የሆነ ፓርቲ መፍጠር ቢችሉ ነበር። ፓርቲውን አዳክመው አጥፍተው ራሳቸው ብቻ የሚቆጣጠሩት መንግስት መፍጠራቸው የድክመት ምልክት፣ የአደጋ ምልክት። አንድ ግዙፍ የሆነ ፓርቲ ሀገር ሲቆጣጠርና አንድ ግለሰብ ሲቆጣጠር ሊያስተናግድ የሚችለው አደጋ እኩል አይደለም። ያ ግለሰብ በሆነ አጋጣሚ ከስልጣን የሚወገድበት እድል ይኖራል። ግዙፍ የሆነ ፓርቲ ግን ሬዚስት የማድረግ እድል ይኖራል። አሁን እሳቸው የመንግስትን መዋቅር የፓርቲን መዋቅር እንዳልነበረ አድርገው ሁሉን ነገር ብቻቸውን የተቆጣጠሩበት ሁኔታ ነው። ስለዚህ ይሄ የድክመት መገለጫ ነው እንጂ የጥንካሬ ምልክት አይደለም። ጥንካሬ የሚባለው ጠንካራ ፓርቲ ፈጥረህ ፓርቲው ደግሞ ፓርቲው ኮሄሲቭ አልሆነም ወይ? ከዛ አንጻር ተላየውም እንኳን ኮሄሲቭ ሊሆን የለም ከመኖር ወደ አለመኖር። እኔ ፓርቲ አለም ልል አልችልም። ያው ለስሙ አለ እንጂ ብልጽግና የሚባል አንድ ፓርቲ እኮ አለ የምትለው እኮ የመወሰን መብት ሲኖረው ህገ ደንቡን መሰረት አድርጎ ጉዳዮችን እየተነጋገረ ሲወስን ይወሰኑ አይደለም። ምንም ስልጣኑን መብቱን ለአንድ ግለሰብ አሳልፎ ሰጥቶ እኔ እናንተ በቴሌቪዥን ስናይ በትልልቅ የፓርቲ ጉባኤዎች በፓርላማ መወሰን ያለባቸውን ነገሮች አንድ ጠቅላይ ሚኒስትር እንደ ልቡ እየወሰነ ሲናገር ነው የምንሰማው። ኮንግሬስ ግን በዚህ ቻል 2 ዓመቱ ራሱ 3 ጊዜ አድርጓል እና ወሰነው ሪዞሉሽን ለቋል። አለበለዚያ ውስጥ ካልሆነም በምን አንተ እንደሱ አድርገህ ልትወስደው ትችላለህ። እኔ የ2 እና የ3 ሰው ሚና ያለው ፓርቲ አለ ማለት አይቻልም። አንድ ግለሰብ እንደፈለገ የሚፈልጠው የሚቆርጠው መብትና ስልጣኑን ለአንድ ግለሰብ አሳልፎ የሰጠ ፓርቲ ነው። ይሄን እንደ ፓርቲ ልንቆጥረው ማንችል። እርግጥ ነው በህግ የተመዘገበ ነው፣ ስሙ አለ፣ ቢሮ አለው። ግን የአንድ ግለሰብ ታዛዥ ነው የሆነው፣ የአንድ ግለሰብ መሳሪያ ነው የሆነው። ይሄ የድክመት መለኪያ ነው እንጂ የጥንካሬ መለኪያ አይደለም። አደጋውንም የበለጠ የቀረበ የሚያደርገው ይሄ መዋቅር አይደለም። አሁን አገሪቱን የተቆጣጠራል አንድ ግለሰብ ስልጣንና የኢኮኖሚ ጥቅም በማካፈል ነው ሰርቫይቭ ያደረጉት እና ይሄን እንደ ጥንካሬ አልለካውም፣ በተቃራኒው ነው የምለካው። ኦኬ፣ የእንትንን ጉዳይ እንውሰድ፣ የታጣቂ ያልከው ትግራይን እንውሰድ። የትግራይ ጦርነት ከመጀመሩ በፊት እዚህ ግባ የሚባል ሰራዊት አልነበረም ከሚኒሻ እና ከተወሰኑ ልዩ ኃይሎች በስተቀር ይሄን ያህል በአርሚ ደረጃ ሊጠቀስ የሚችል አካል አልነበረም ትግራይ። አሁን ቲፒኤልኤፍም ወይም ደግሞ ቲዲኤፍም በየአደባባዩ እንደሚነግረን የመንግስት ኤታማጆር ሹሙም በአደባባይ ወጥቶ እንደነገረን መድፍ፣ ታንክ ስቲል በእጁ ያለ ከ200 ምናምን ሺህ በላይ ሰራዊት ትግራይ ውስጥ አለ። ይሄ የመንግስትን ቁጥጥር አይደለም የሚያሳይ። ፋኖን ውሰድ። ፋኖ ሂት ኤንድ ራን የሚያደርግ ፒውርሊ ጎሬላ ፋይተር ነው ሆኖ የነበር። አሁን ቅርብ ጊዜ በሰሜን ወሎ አካባቢ የተደረጉትን ኦፕሬሽኖች፣ ጎንደር ላይ እየተደረጉ ያሉ ኦፕሬሽኖችን አቅደው ምሽግ ይዞ የተቀመጠን ሰራዊት ደምስሶ የመቆጣጠር ባህሪ እያሳዩ ነው። ምሽግ ይዞ መከላከል ደረጃ ላይ እየደረሱ እንደሆነ እያየን ነው።
ዙ 23 መካከለኛ መሳሪያዎች እስከ መማረክ የደረሱበት ሁኔታ እያየን ነው። በገፍ የመንግስትን ወታደር ማርከው በቀይ መስቀል አካባቢ አስረክበው የዲፕሎማሲ ጥቅም ሁሉ ማግኘት የቻሉበት ሁኔታ ነው እያየን ያለ። መማረክ እንኳን አምና መቻምናም ሲማርኩ ነው የነበረው። በዚህ መጠን አይደለም። ቀይ መስቀልም ለመረከብ የተገደደው ያለ ምክንያት አይደለም። አሁን በማስ ነው እየማረኩ ያለ። ይሄ ቀላል ነገር አይደለም፣ ዝም ብሎ አይደለም። እና ቀድሞ ያደርጉ እንደነበረው ይሄ አምቡሽ የማድረግ ሂት ኤንድ ራን የማድረግ ከዛ አልፈው አሁን ወደ ኮንቬንሽናል ሰራዊትነት የሚወስዳቸውን አቅጣጫ እየያዙ እንደሆነ ነው የምናየው። አምና መቻምናም እኮ ልደት ዘመቻ 100 ተራራ ዘመቻ 50 ቀን እየተባለ በተመሳሳይ መልኩም እንዲሁ ተመሳሳይ ነገር ሲያደርጉ ነው የነበረው እና በዚህ ረገድ ለምን ታለውታ ይሄ መንግስት ወደ 7-8 3 ወሮች ያሳልፋል። በ3 ወር ውስጥ ጨርሼ ወደ ካምፔ መለሳለሁ አጠፋቸዋለሁ እያለ ከዛተ ዘመን አልፎታል። ብዙ 3 ወሮች ያሳልፋል። ፋኖም በ15 ቀን ገባለሁ ብሏል። ያው እነሱም በየመድረኩ ተከታተል እነ አለምሸት ደግፍ የሚናገሩት ነገር ይሄ ሰራዊት ቀበሌ ወረዳ እየሄደ እየተዋጋ የትም ልንደርስ አንችልም። እዛ ሚኒሻ ልዩ ኃይል የሴኩሪቲ ቁጥጥር ማድረግ አለበት፣ እኛ ወደ ካምፓችን መመለስ አለብን እያሉ መናገር ከጀመሩ ዘመን አልፏቸዋል። መንግስት ይህን ማድረግ አልቻለም። በየአካባቢ ያለውን ግጭት አሁን በሰራዊቱ በመከላከያ ሰራዊት ጣልቃ ገብነት ነው እየተዋጋ ያለው። ይሄ ድክመትን ነው እንጂ የሚያሳየው ጥንካሬን አይደለም፣ ፓወር ኮንሶሊዴሽንን አይደለም። በከፍተኛ ደረጃ የመንግስት ሰራዊት ራሱ የመዋጋት አቅሙ ዝቅተኛ እየሆነ ነው። እጁን አውጥቶ የሚማረክ እንጂ የሚዋጋ ሰራዊት አይደለም እያየን ያለ። ኦላንም እንሂድ አጥፍተናቸዋል። 95% አጥፍተን አሁን መለቃቀም ነው የቀረን ተብሎ ከተነገረን ብዙ ጊዜ ሆኗል። ትልልቅ ኦፕሬሽኖችን አሁን እያደረገ ነው። ስለዚህ በዚህም ረገድ መንግስት እየተዳከመ ነው እንጂ እየተጠናከረ አይደለም። ዲፕሎማሲን በሚመለከት የአይኤምኤፍን የወርልድ ባንክን ቅድመ ሁኔታ ከመቀበል በላይ የአንድ መንግስት ድክመት ሊያሳይ የሚችል ነገር ያለ አይመስልም። አሁን ትንንሽ ነገር እየተጣለለት ያለው ዳረጎት እየተሰጠው ያለው ያን ቀድሞ የነበረው ሊበራላይዜሽን የፖሊሲው የራሱ የብልጽግና መንግስት እኮ ዋናው ማጠንጠኛ አይደለ? እንደገና ሲመጣም ሊበራላይዝ አደርጋለሁ ኢኮኖሚ ሲል ነበር እኮ። እኔ በዚህ መልኩ ስማ ሊበራላይዜሽንን እንደግፋለሁ ታውቃለህ። በሊበራል ፓርቲ ማምን ሰው ነው። ግን ደግሞ በኢትዮጵያ ተጨባጭ ሁኔታ በዚህ መልኩ አይደለም መቀበል ያለብህ። ይሄ የቀረበላቸውን ቅድመ ሁኔታ ሁሉ ተቀብለው ነው እርዳታ ለማግኘት የተያዘችውን ዶላር ለማስለቀቅ ደስፕሬትሊ የሚጠይቋችሁን ጥያቄ ሁሉ ተቀበሉ ተብሎ ነው ልኡካኑ የተላከው። የተደረገው ይቀበሉ ነበረ። ግን የኢኮኖሚ ባያምኑበት የኢኮኖሚ ፍልስፍናቸው ባይሆን ኢኮኖሚ ጋር ግንኙነት የለውም፣ ዶላርን ከማስለቀቅ ጋር ነው ግንኙነት። አዎ ገባኝ። አሁን የፓርቲው ፍልስፍና ባይሆንና በጭራሽ የማያምኑበት ቢሆን ኖሮ እና ሁለቱ ባይገጣጠም ኖሮ ይቀበሉ ነበር። ያምኑበት እኮ አላልኩም፣ አደረጉት እኮ አይደለ እንዴ? ካደረጉት በቃ በማንኛውም ምክንያት ይሁን ምክንያታቸው ከጀርባ ያለው ምንም ይሁን ምን አምነውበት ሊበራላይዝ ማድረግ ስለፈለጉ ነው ያደረጉት፣ ለስፐሬት ስለሆኑ አይደለም የሚል እኔ እንደሱ ብዬ አላምንም። ካደረጉም ስህተት ነው ባይ ነኝ። ኢትዮጵያ ውስጥ ባለ ሁኔታ ሊበራላይዝ መደረግ ያለበት በዚህ መንገድ አይደለም። ምክንያቱም በመንግስት ቁጥጥር የነበረ ኢኮኖሚ ነው። ወደ ፕራይቬት ሴክተር ሲሸጋገር ግራጁዋል መሆን አለበት። ብዙ ጥንቃቄዎች መደረግ አለባቸው። የህብረተሰብ ያው ታውቃለህ አይደለ እንደ ስትራክቸራል አጀስትመንት ፕሮግራም ወይም ሳፕ በአፍሪካ በላቲን አሜሪካ በኤዥያ ያመጣውን ጣጣ ታውቃለህ። ፌል ያደረገ ፕሮጀክት ነው አይደለ? ቢያንስ ኢህአዴግ ራሱ ይህን ሬዚስት አድርጎ ነው የቆየው። ለዛም ነው አንጻራዊ የሆነ ኢኮኖሚ እድገት ማምጣት ችሎ የነበር። አሁን ግን ያለምንም ክርክርና በቂ ድርድር የተቀበለ መንግስት ነው ያለው። ከዛ በኋላ ራሱ ከተቀበለ በኋላ ግምገማቸውን ያየው ይመስለኛል። አሁንም ነገ ከነገ ወዲያ እንደገና እጅ ጠምዝዘው ሌላ ነገር እንዲቀበል የማድረግ እድል ነው ያላቸው እና ይሄ መንግስት በዲፕሎማሲ ረገድም በጣም የተዳከመ ተቋሙን ራሱ ዲፕሎማሲ ሊመራ የሚችለውን የውጭ ጉዳይ ሚኒስትርን አዳክሞ ከጥቅም ውጭ ያደረገ መንግስት ነው። ያው ጠቅላይ ሚኒስትር ናቸው አሁን የውጭ ጉዳይ ሚኒስትር ሆነው እየሰሩ ያሉት። ሌላው ሁሉ ሲምቦል ነው። ብዙ ነገሮች ሲወሰኑ የውጭ ጉዳይ ሚኒስትር ሰዎች አምባሳደሮች ሳይቀሩ እንደኔና እንዳንተ በሚዲያ ነው የሚሰሙት፣ አያውቁም። ስለዚህ ከጎረቤትም ከአካባቢም የስጋት ምንጭ ሆና የምትታይ ሀገር ነው የሆነችው። ነገር ግን ተቃዋሚ ጎራ ጠንካራ ስላልሆነ ተባብሮ የመንግስታዊ ለውጥ ለማምጣት የሚያስችል ሁኔታ ላይ ስላልሆነ ሳይወዱ በግድ ይህን መንግስት እንደ ግሉኮስ እየሰጡ ብዙም ሳይሰጡ
ጭራሽም አንሰጥም ሳይሉ ግሉኮስ እየሰጡ ማሰንበት የወሰኑበት ሁኔታ ነው ያለው። እኛ ግንኙነት አለን እኮ ከዲፕሎማቶቹ ጋር ይነግሩናል እኮ ምን አማራጭ አለን ነው የሚሉት። ይሄ መንግስት ጥሩ እንዳልሆነ የማይበጅ እንደሆነ ለአካባቢውም ለእናንተም እናውቃለን። እኛ እዛ አካባቢ ላለን ብሔራዊ ጥቅምም እንደማይበጅ እናውቃለን። ግን እንዴት ነው የሚተካው የሚለው ላይ እርግጠኛ አይደለንም ነው የሚሉት። ከኛ ባላነሰ ሁኔታ የውጭ መንግስታት የዚህን መንግስት ባህሪ እና ድክመት ያውቃሉ። እኔ በሶስቱም ባስቀመጥከው ሁኔታ ለመቀበል ይቸገራለሁ ማለት ነው። ግን ልዩነታችንን የተወሰኑትን ባይዘው እንደምታውቀው እነሱን በእነሱ ጫማ ሆኜ ነው የምጠይቀው። መንግስት ጫማ እዚህ ስለሌለ እንጂ አሁን የኢኮኖሚን ብንወስድ እኮ እንዳሁን ከአንተ አልፌ በተሟላ መልኩ የተሸጠ ኢኮኖሚ ገልበው ይሰጡሉ ብዬ እስከ መጠቀም የደረስኩ ሰው ነኝ። ስጠይቅ እዚህ ጋር ዴቪልስ አድቮኬትም ሆኜ እንደሆነ አንተ እንድትረዳው ነው። ፐርሰናሊ አቋም ይዘህ እኮ ተከራከርክ። የመጀመሪያው ፓርት ላይ ምክንያቱም ኢኮኖሚው ላይ ተስማምተ ስለወጣ ብዬ ነው። ኢኮኖሚን አዙረስ ስታመጣው ነው። ኢኮኖሚ ኦልሬዲ እኮ ስለተስማማን ካስታወስ መጀመሪያም አውጥቼ ስለተነሳው ነው። አንድ ነጥብ እዚሁ ጋር ከህዝብ ድጋፍ ጋር የተያያዘ ሰሞኑንም በሌላ ሚዲያም ስትወያይ አይቻለሁ። በዚህ ዶኩመንት ላይም ገጽ 2 ላይ ያለ እንግዲህ ወደ ይዘቱ እንገባለን። አራተኛ ፒላር እንዳውም የረሳው ጽፌ የህዝብ ድጋፍስ እሱ ነው ሌላ እንዳውም ኮንሶሊዴሽን የሚባለውና ለምሳሌ በደንብ ወደ ተጨባጭ ላምጣውና የህዝብ ድጋፍን አንድ ኢትዮጵያዊ አንድ ያልኩት ለምሳሌ እንዲመች ነው። የተቃዋሚ ኃይል አማራጭ አይደለም፣ የተሻለ አማራጭ የለም፣ ከብልጽግና የተሻለ ያለው አማራጭ የተሻለ አይደለም። አማራጭ ቢኖርም አንደኛ የለም ቢኖርም የተሻለ አይደለም ብሎ አስተያየት ቢሰጥ ወይ ቢያምን ከልቡ ይሄን እንደ የዋህነት ነው የምታየው ወይስ ሜሪት እንዳለው አድርገህ ነው የምትወስደው ወይስ ሌላ? እንደ የዋህነትማ ባየው ነው። ይሄ አይደለም እውነታው። ተቃዋሚ ጎራ ሊጠናከር ይችላል፣ የተሻለ ነገር ሊያመጣ ይችላል በዚህ መንገድ ብዬ ሰነድ ማዘጋጀት አያስፈልገኝም ነበር። እንደዛ አይነት አድሬስ ሊደረግ የሚገባው ጥያቄ እንዳለ ስለማምን፣ ስለዚህ አንድ ሰው ተቃዋሚ ጎራ የተሻለ ስርዓት እንደሚያመጣልን በምን